እንችላለን ብዬ አስባለሁ። አቤልስ ቤት ሰላም ነው? بدك رز انت؟ لا بدلان. ايه راح اجيب لك انا السلطه، اوكي؟ تمام. እሺ ለምን ነበር የፈለክ? እንፈልግሻለሁ ብለህ ነበር። ነገር የለም። ሉካ አይ ላቭ ዩ። ፈለኩሽማ ዛሬ ወደ ቡታጀራ ላይ ነው። ኦኬ። እና አንዳንድ ነገሮችን ማውራት ያለብኝን ነገር አውርቻለሁኝ። ስለዚህ አንቺም እስከዛ ድረስ እዚሁ ከቤት ትሆኛለሽ ማለት ነው። ትናንትና አስረድቼሻለሁኝ። ከዚህ በላይ ላስረዳሽም አልችልም። አቤልም ብዙ ነገር ብሎሻል ብዬ አስባለሁኝ። በቃ ስለዚህ መረዳት ያለመረዳት ደግሞ አንቺ ነው። ዛሬ ደግሞ የተናገርኩበት ምክንያት መሄዴን ማወቅ ስላለባቸው ነው ማለት ነው። አስቀድመ ለእነሱ ናገር ተናገርክም አልተናገርክም ምንም ለውጥ አያመጣም። ሲቀጥል ደግሞ አትሄድም። መጀመሪያ ተነጋግረን መስማማት ስንችል ነው አንተ የምትሄደው እንጂ ያላመንኩበትን ነገር እያደረግክ እንድትሄድ አልፈቅድልህም። መጀመሪያ እስኪ በእግዚአብሔር እሺ ልለምንሽ። ለምን አትረጋጊም? ቆይ ለምን አትረጋጊም? እና ታዲያ በስነ ስርዓት ተነጋግረን መግባባት አለብን እኮ። ታዲያ ላስረዳሽ እኮ እየሞከርኩኝ ነው፣ ግን ምንም ለመረዳት ፈቃደኛ አይደለሽም አንቺ። ምን ሆነሻል ሩታ? ምንም አልሆንኩም። እና ታዲያ እንደውም በዚህ ሰዓት እንደኔ ደህና ይሆናል ተብሎ የሚጠበቅም ሰው አይኖርም ነበር። እንደውም በጣም ደህና ነኝ፣ ፈጣሪ ይመስገን። ደህና አላደረገኝ። የምሬ ነው። እኔ አልቀርም ሩታ፣ ዛሬ አልቀርም እየነገርኩሽ ነው። ትናንትና አንድ ቀን ሚስ አድርጌያለሁ። ዛሬን ግን ሚስ ማድረግ አልፈልግም። በቃ እሄዳለሁ። ችግር እኮ አይመጣም። እኔ እናንተ የምናስተካክለው ነገር ስላለ ነው አይደል የምትሄደው? መስተካከል አለበት። ጊዜ እያለፈብኝ ነው ያለው። ደግሞ ካላመንኩበት አትሄድም። አላመንኩበትም። በቃ አላመንኩበትማ። ምን ተፈጥሯል? ቆይ ምን ተፈጥሯል? እሺ እንዴ እኔና የአንቺ ህይወት ላይ ተጽዕኖ መኖር አለበት እንዴ? ይኸውልህ አንድ ነገር ላስረዳህ። እንዴ በእግዚአብሔር እሺ ምንድን ነው? ምን ሮም ታብረጂ ሩታ ትዕግስቴን እያስጨረሽኝ ነው። የምሬን ነው። ትዕግስቴን እያስጨረሽኝ ነው። ሩታም ተረጋግሽ። ለመረጋጋት ነው። እንደዚህማ ከሆነ እኮ ምንም ለመረዳት ፈቃደኛ አይደለሽም። ዝም ብለሽ እያለቀሽ ነበረ ምንም ላስረዳሽ ፈቃደኛ አይደለሽም። እና እሺ ምን ላድርግ? እኔ ጋር መጀመሪያ ያሉትን ነገሮች ለመስማት ራሱ አንተ ሬዲ አይደለም። እሺ ይኸው ልስማሽ። ለምንድን ነው የምትሰማኝ? ማታ ነበርክ እኮ አወራሁሽ እኮ ለማስረዳት ሞከርኩኝ። ታዲያ ሩታ እኔ ምን ማድረግ አለብኝ ታዲያ? ሀሳብ ብቻ ነው ኤቭሪዴይ እንድቀበልልህ የምትፈልገው። እኔ ደግሞ እንደዛ ማድረግ አልችልም። ይገባሃል? አልችልም። ምን ተፈጥሯል? እሺ እስኪ ንገሪኝ። እኔ ላይ ምን አይተሻል? ምን ተፈጥሯል? አሁን ምን አደረገብኝ? እሱንም እኮ እንዳስረዳ ይኸውልህ ይሄንን ጨዋታን መቀነስ ነበረብህ። ማታ አልነግርህም። እሺ ንገሪኝ። አልነግርህም። አንተ ከፈለክ ሳትሆን የምነግርህ ኧረ አብርሽ እግዚአብሔርን እንደዚህ ነበረ በእናንተ እንዴ? አንደኛ ነገር እኔ እየረፈደብኝ ነው። ሲቀጥል ዝናብ እየመጣ ነው። ስለዚህ እኔ መሄድ አለብኝ። ለምን ነው ማተረጂ? አይደለም መርፈድ አትሄድም። ለምን? ምክንያቱ ምንድን ነው? ምን ተፈጠረም? ለምን አትማልክ ቢያኮል ኦኬ። አቤል እስኪ በእግዚአብሔር አስረዳተን። እኔ ምንም ከዚህ በላይ ላስረዳት አልችልም። የእውነት እኔ በቃ አልኳት አይታል አይደለ? ስለዚህ ካልገባ ምን ላድርግ? እኔ ላስረዳት ይላል። እኔ ላውራችሁ ይሄ የተፈጠረው ነገር አዎ በእርግጥ ያስከፋል፣ ያስደብራል፣ ያበሳጫል ሁሉ ነገር። ግን ደግሞ ማለት በአደባባይ ሽት ነው ያገባሽ፣ ህጋዊ ሚስቱ ነሽ። የድሮ ያለፈውን ነገር እየተነሳ አንቺ መረበስ አለብሽ ሩታዬ። የሚሄደው ደግሞ ማለት ነው አይምሮሽ ላይ ማለት ነው። አንቺ መጥፎ ነገር እየሳልሽ ከሆነ እዚህ ሆኖ እንኳን ቡታጀራ ሄዶ እዚህ ሆኖ ራሱ እዚህ ጋር ጥሩ ነገር ልታስቢያችሁ ማውራት የማልፈልገውን ነገር እንዳውራ ፕሊስ አታስገድዱኝ። እኔ እሱን ብቻውን ላውራው የምፈልጋቸው ነገሮች አሉ። ግን ደግሞ ይብን ያንን እንኳን እንዳውራው እድል እየሰጠኝ አይደለም። በመጀመሪያ ደረጃ ይህንን ነገር ሲያደርግ እኮ ነው የምንግባባው። ቆያ ላስረዳ። ሩታዬ አስረጅ። መግባባት ስንችል ነው አይደለ? ነገር ግን ሁሌም እሱ የራሱን ሀሳብ ብቻ ነው እንዳዳምጠው የሚፈልገው። የኔን ሀሳብ መች ነው የሚሰማው? ብዙ ነገር ይኸውልህ ከዚህ በፊት ታግሼ ይሁን ብዬ ዝም ብዬ ምናምን አልፏል። ካሁን በኋላ ግን እንዲቻ አንድ እርምጃ እንዲራመድ አልፈቅድለትም። ሳንስማማበት ነው የሚለው ነገሮችን እኔ ከዚህ በፊት ሳላምንበት ወይም ደግሞ ሳንነጋገር ነው እየተደረገ የነበረው። እስከ ዛሬም የተፈጠሩት ግጭቶች ምክንያቱ ያ ነበረ። አሁን ግን ይሄ ነገር እንዲፈጠር ስለማልፈልግ እንዲሁም ደግሞ እሱም የገባውን ቃል እልፍ ዝንፍ እንዲል ስለማልፈልግ እዚች ጋርም የሚሆነውንም አይሆነውም እንዲቀባጠር ስለማልፈልግ
ሰማኸኝ አይደለ? ተግባብተን ወይም ተነጋግረን ነው መሄድ ያለበት። እሺ ማለት ይሄ አሁን ከወጣው ውጪ ምን የተለየ ነገር አይተሽ ነው እንደዚህ ማለት? አቤል እሱን ይኸውልህ፣ ለአንተም ይቅርታ አድርግልኝ፣ ለአንተም እዚህም ጋር ማውራት አይጠበቅብኝም ነበር። ነገር ግን የተላኩልኝ ቮይሶች አሉ፣ ማይሆንም ቪዲዮ አለ። ኢቭን እሺ አልፈልግም ይሄንን መናገር፣ እዛ ሄዶ አግኝቷታል እኮ። ይሄ ምን ማለት ነው? እርግጠኛ ሆንሽ ማለት እንዳገኘት በምን እርግጠኛ ሆንሽ? ሩታዬ ላሳይህ። እሺ ኧረ ሩታ እርግጠኛ አትሁኝ ማለት በሚላከውማ ካየሽ ማለት ነው ሌላ ነገር ውስጥ ነው የምትገቢው። ላሳይህ። ያ ነገር እስካሁን ድረስ አልወጣም። አንድ ጥያቄ ንገሪኝ። እስካሁን ድረስ አልወጣም። ልንገርህ ሩታዬ። እሺ እኔን ስሚኛ እንዴ። ይኸውልህ እስካሁን ድረስ አልወጣም። እኔም አላወጣውም ብላለች እሷም። ግን ደግሞ ይሄንን ነገር አወጣለሁ ብሎ ብላ የተላከልኝ ፎቶም ቪዲዮም አለ። እሺ አንድ ጥያቄ የተጻጻፉትም ነገር አለ። ኢቭን ዱባይ ሄደው ኢቭን አውርተዋል። ዱባይ ሄጄ አብረን ሄደን እያወሩ ነበር። አንድ ጥያቄ ልጠይቅሽ። አንድ ጥያቄ ልጠይቅሽ። አቤል ከአንቺ ጋር ከጀመረ ጀምሮ የተለየ ባህሪ አይተሽበት ታውቂያለሽ? ይሄ እኮ ያለፈ ነገር ነው አይደል? እየወጣ ያለው አሁንም ደጋግሜ እየተናገርኩኝ እዚህም እናንተም ፊት አንተም ፊት እሱም ፊት ማናችሁ ፊት እየተናገርኩኝ ያለሁት ስለ በፊቱ አይመለከተኝም። ሁለት አይደለም 10-20 ሴት ሊደረድር ይችላል፣ አይመለከተኝም። እኔ እና እሱ ከተገናኘንበት ጊዜና ሰዓት ጀምሮ ግን ይመለከተኛል ነው እያልኩ ያለው። ስለዚህ ቡታጅራ በሄደበት እሷን ማግኘቱ ተገቢ ነው። ፍቅረኛዎች ነበርን አለ። ማንም ከፍቅረኛ ውጭ እንደዚህ አይነት ላይፍ አያሳልፍም። ያሳልፋል? የትኛው ቤስት ፍሬንድ ይሁን እኔ እንደዚህ ነገር አጭ ተቃቀፍ አላሳልፍም። ያሳልፋል? በቃ ኦልሬዲ ፍቅረኛዎች ነበሩ። ማንም ያውቃል ይሄን፣ ማንም አምኗል አይደለ? ከሄድን በኋላ እኔ ስላሳለፉት አሁንም ደጋግሜ የምናገረው አይመለከተኝም። ዱባይ ሄደ ማውራታቸው ተገቢ ነው። ቡታጅራ በሄደ ጊዜ ማውራታቸው ተገቢ ነው። እርግጠኛ ነሽ አንቺ ማለት? አቤል እርግጠኛ ሆኜ የምናገር ይሄንን ነገር ማለት ነው እኔና ማለት የለብን እዚህ ጋር ማውጣትም ማሳየትም የለብኝም። እሷም አላሳይም፣ ግን ለአንቺ ድረስ በሚል በሰው ልካልኛለች። ማሳየት አለብኝ እሱን። አቤል ዝናብ እየዘነበ እኮ ነው ሩታ። በቃ እንዴ ነይ ንገረኝ አለብኝ ወይ? አሁንና ጨርሱልናል። መጀመሪያ እናውራል፣ ከዛ እንግባባ። ከዛም በኋላ ነው ሩታ። እኔም እየረፈረብኝ ነው በእግዚአብሔር። ምን ሆነሻል? እሺ ጊዜ ደጋግሜ እየነገርኩህ እና ታዲያ ምንድን ነው? እና ታዲያ ምናምን አትበለኝ። ሳንግባባ አትሄድም የትም። እሺ ምን ልሽ ልስማሽ? ምን እሺ ልግባባ ከአንቺ ጋር? እንዴ መጀመሪያ አእምሮሽን በተለያየ ነገር ደፍነሽው እኔንም እንደገና መጀመሪያ አንተ ያመንክበትንም ያላመንክበትንም እዚች ጋር አምጥተህ እንደምታወራው ወይም እንደምታሳየው እኔ አሁንም ሳልፈልግ ነው አቤል ያወራሁት። በጣም ስለተከራከርኩኝ ምንድነው አውሪሽ? ስለተከራከርኩኝ ማታ እኔ እንዳወራ ስፈልግ አልፈቀድክልኝ። የራስን ሀሳብ ብቻ ነው የተናገርከው። ለዛ ስለተናደድኩኝ አሁንም አላወራም። ነገር ግን ስረጋጋ ማሳየህ ነገሮች ይኖራሉ። እዚች ጋር እንደማንም እኔም እንደዚህ እያወጣው አልለጥፍም። እሺ ምን አሳይ? ይሄ እኔ እናንተ መሀል ብቻ መቅረት መነጋገር ያለብን ነገር ነው። ገባ? አትከራከረኝ አሁንም። ኧረ ሩታ በእግዚአብሔር ታይ። አብሽ የግዴታ መሄድ አለብህ ነው? ይኸውልህ እሺ ሂድ፣ ችግር የለውም ማለት ነገሩን ይሄ እየተባባሰ ሳይመጣ ወይ ሩታዬ ማለት መሄድ አይደል ፍላጎቱ? ይሄድ። የእናንተ ጉዳይ ከሆነ ማለት ነው እኮ ይሄድ። መሄድ አይደል ፍላጎት? እሺ ትሄዳለህ። እኔ እንድትሄድ ድንኳን ቅዱስ አሁን ስልክ 15 ቀን ወይም ደግሞ ምናምን ብዬ ስልክ ሌላ ነገር እንዲፈጠር አልነበረም። እኔ ጋር የሚፈጠሩ ችግሮች አሉ። በዚህ ሰዓት ሰው ያስፈልገኛል። ከዛም በላይ አንተም ታስፈልገኝ ነበረ። እሱንም ይሁን ብዬ ነው ትቼው ሂድ፣ ችግር የለውም። እኔም ግን ቤት አልቆይም፣ እዚሁ ቤተሰቦቼ ጋር ሄዳለሁኝ። መቆየት ካለብኝ ትሪት ማድረግ ባለብኝ መንገድ ትሪት አደርጋለሁ። ወይም ደግሞ ይህም አይሆንም ካልከኝ አብረን እንሄዳለን። እንደውም ቤተሰብ ጋርም አልሄድም፣ ከእሱ ጋር ነው የምንሄደው አብረን። በቃ አለቀ። እሺ አሁን እሺ መሄድ ትፈልጋለህ አይደለ? የምር የጠረጠርሽኝ አይነት ስሜት እየተሰማኝ ነው ማለት ነው። ወይኔ መሄድ ትፈልጋለህ አይደለ? መሄድማ እንደማትችይ እኮ ነግሬሽ ነው። እሄዳለሁ፣ ችግር የለውም። ሌላ መንገድ አለ፣ በቃ ሌላ መንገድ አለ። ለእኔ ተስማሚ የሆነ መንገድ አለ፣ በዛ እሄዳለሁ። በቃ ኧረ ሌላ ችግር አትፍጠሩ። እናንተ የትኛውን መንገድ የምትመርጡት አጭር ነው ብላችሁ ነው አይደለ? ረጅም የሚሆን በሌላ መንገድ እንሄዳለን አብረን። አለቀ። እንሂድ። ለእኔ እኮ ችግር የለብኝም። ለአንቺ ብዬ ነው ይሄ ሁሉ ነገር እንትን የምልልሽ። እዛ እንደዚህ ምናልባት ነገሮች
ነገሮች ላይመቹ ይችላሉ። በየሰዓቱ አንቺ ጋር ላልመጣ እችላለሁኝ። የምሄድበትን ጉዳይ ታውቂያለሽ አይደል? ኦኬ። እና ታዲያ እዛ ስትሄድ እኔ ጋር እየመጣ ነበር እንዴ? አሁን ለ15 ቀን እኮ የምትሄደው እኔ ጋር ልትመጣ አይደለም። እዛው ነህ እኮ ነው ወይስ እያየኸኝ በየደቂቃው ልትመላለስ? ግን ምንም ነገር እኔ እነሱን ማስቸገር አልፈልግም። ትልቋም ሲስተር መምጣት አይጠበቅባትም። ልጆች አላት፣ ቤት አላት፣ ትዳር አላት። ሀይሚም የራሷ የሆነ ነገር አላት። ግዴታ ከሆነ ግን እኔ ችግር የለውም እኔ በቃ ከአንተ ጋር እሄዳለሁ። ምን ነው እንዳልሄድ ፈልገህ ነው? ኖ እንዳትሄጂ ለፈለኩ አይደለም። ነው እንጂ ገና ነው ወርሽ። ለዛ ነው መንገድ መሄድ የለብሽም በዚህ ሰዓት። ለአንቺ ብዬ ነው። ደህና ነኝ፣ በቃ እሄዳለሁ። ሩታዬ እሺ በይ በቃሽ። ማለት ለእናንተ ጉዳይ ነው ማለት ታምኚዋለሽ። ብዙ ጊዜም ብዙ እኮ ለእኛ ጉዳይ እኮ እኔም ሳምንበት ነው። አልገባኝም። ለእኛ ጉዳይ ሀሳቢ፣ ለእኛ ጉዳይ አስፈላጊ ማለት የሄድበት ነገር ትክክል አይደለም ነው። ለእኛ ጉዳይ ሀሳቢ፣ ለእኛ ጉዳይ አስፈላጊ አንተ ብቻ አይደለም እኔም ነው። እኔም አምኜበት እኮ አያስፈልግም። የሄድበት በቃ ችግር የለውም። በቃ አልሄድም፣ ችግር የለውም። በጣም ጥሩ እኮ አትሄድም። አልሄድም። እንደዛ ከሆነ ግን ከዛም በኋላ ለሚፈጠሩት ነገሮች እኔ ኃላፊነት አልወስድም። የሚስተካከልም ነገር የለም። ችግር የለውም። ኧረ በጣም ደስ ይላል። የምሬ ነው። በጣም ደስ ይላል እኮ አብርሃም በእናትህ እስኪ ተረጋግተህ አለበት ብዬ ስላልኩ አልሄድም። የሚፈጠር ችግር አለ ምን አልሄድም። እሺ በቃ ችግር የለውም። እዚህ እሆናለሁ። በቃ አለቀ። ብሄር ለአንቺም ለእኔ ነው ነበር አይደለ? ጥቅሙ ይቀራል። በቃ እሱ ችግር የለውም። እኔ ይህንን ጥቅም አላውቀውም። በጣም ይገርማል። ሩታዬ ብዙ ጊዜ እስኪ አብርሃም ቆይ አንዴ በእናትህ ብዙ ጊዜ አምነሽዋል በእግዚአብሔር አይምሮሽ ላይ ያለው ነገር መጥፎ ነገር ሰዎች የሚልኩልሽ ነገር ሁሉ ነገር ትተሽ በእግዚአብሔር እሺ አስተካክሎ ይምጣ። ከዚህ ያለውን ነገር እዚህ ከመጣ በኋላ ይስተካከላል። ታምኚዋለሽ። ብዙም ጊዜ አምነሽዋል። ይህ ሰው የሚልኩልሽ እኮ ጠላቶች፣ ወዳጆች ብዙ ነገር በእናትሽ እኔ በመጣ ነገር በሙሉ ቀልብ ወይም እንትን አይደለም እኮ ልክ ነሽ። አንቺ የምታረጊያቸው ነገር እኮ ልክ ነሽ። በቃ ግን ደግሞ አንዴ እሺ ሄዶ ይምጣ እሺ ወይ አንዴ አላምነውም አላልኩም፣ ግን እያደረገ ያላቸው ነገሮች ተገቢ አይደሉም። አትሊስት መደማመጥ፣ አትሊስት መስማት፣ ለይኖ መስማት ራሱ መቻል አለበት። እሺ የትኛው የምትይው ነገር ይስማና ደርሶ ይምጣ። በቃ በዚህ እንስማማ ሩታዬ። አብርሽ ከዚህ በኋላ ምንም ነገር መነጋገር የለብንም። አልሄድም። ለሚፈጠረው ነገር ደግሞ ኃላፊነቱን ትወስጃለሽ አለ እኮ ቃል በቃል አለ እኮ። ስለዚህ ምንድነው የምንነጋገረው ካሁን በኋላስ? እኔ ምንም እኮ አላልኩም። እንደማመጥ ተነጋግረን ችግሩን እንፍታው ነው ያልኩት አይደለ? እሱ ግን መፍታት እኮ ምንም ችግር እኮ አልተፈጠረም። ምን ተፈጥሯል? ትልቅ ችግር እንደተፈጠረ እኮ ነው እያወራሽ ያለው። ምንም የተፈጠረ ነገር እኮ የለም። በቃ ለአንተ አዊዚ ነው ቢኮዝ አድራጊው አንተ ስለሆንክ። ምን አደረኩኝ? ያለፈ ነገር እንትን እያነሳሽ አንቺ ሁሌ ህይወትሽን ልበጠብጪ ነው። ደጋግሜ ሺ ጊዜ ተናገር ያለው። እሺ ያለፈ ህይወት አያገባኝም። ሁለት አይደለም በቃ አዳምጠኝ እያለች አንተ አቅሙ ከነበረ ከዚህ በፊት 10 20 50 60 ሴት ደርድር አይመለከተኝም ስለሱ። ስለዚህ ታዲያ በቃ አሁን ምን ለምታነሻለሽ ታዲያ ሩታ? እሺ አንዴ አብርሽ አዳምጣት፣ በቃ አዳምጣትና አዳምጥኳት እኮ ምንም ሩታዬ የምትፈልጊው ነገር እኔ ልሂድና ከፈለግሽ አውሪ ሩታዬ። አንተን እኮ ኦልሬዲ አወራሁህ እኮ ኢቨን ይሄንን ሀሳብ ራሱ እኮ ሊሰማኝ እኮ ፈቃደኛ አልነበረም። እሺ ይሰማሻል። እሺ አውሪ። ምን አልፈልግም። በቃ እኔ ስረጋጋ አወራሃለሁ፣ አለቀ። ስረጋጋ እንዳወራ የምትፈልግ ከሆነ ትቆያለህ። አይ ካልክ አንተም ሂድ፣ እኔም እሄዳለሁ፣ አለቀ። ችግር የለውም። የተለያየ መኪና ላይ ቁጭ ብለን ቢሆን እንሄዳለን፣ አለቀ። እሄዳለሁ ታጅራ። እኔ እኮ መኪና ላይ መቀመጥሽ አይደለም ሩታ፣ ይሄን ነገር እንትን ያለው እያልኩኝ ያለሁት እኮ አይኔ እንዴት ማትፈልግ ከሆነ እንድትሄጂም ስላልፈለግኩ አይደለም ሩታ። ለምንድን ነው አስተሳሰብሽ ይዞ እኔ ለአንቺ ብዬ ነው እያልኩሽ እኮ ነው። ገና ነው ወርሽ፣ መሄድ የለብሽም። እንቅስቃሴ አያስፈልግም በዚህ ሰዓት። ለራስሽ ብዬ ነው ይሄን ነገር እያደረኩት ያለሁት። እኔ አይደለም የምጠብቀው ልጄ ፈጣሪ ነው የምጠብቀው። እሱንማ ዶክተሮች እኮ እኔ ስላልኩኝ ሳይሆን ዶክተሮች ተናግረዋል አይደለ? ብዙ እንቅስቃሴ አታብሽ ተብለሻል። የኛ መንገድ ደግሞ ይታወቃል፣ ፒስታ ነው ወረዴ ከአዲስ አበባ። በቃ እኔ በሌላ መንገድ እመጣለሁ፣ አንተ በፒስታ። በምን አይነት መንገድ ነው የምትሄጂው? ሩታ የትም አትሄጂም። እሺ ለደህንነት ሲባል የትም አትሄጂም። በእናትሽ ግን አይምሮሽን ንጹህ አድርጊውና ሄዱ ደርሶ ይምጣ። ከዚህ ያለው ነገር እዚህ ቁጭ ብለን እናወራለን። ይቅርታ አድርግልኝና ማለት ነው። እኔ ከዚህ በላይ መጨቃጨቅ አልፈልግም። ካመነበት ተረጋግቶ ማውራት የሚችል ከሆነ ንገረው። እሺ ማለት ለአንድ ሰዓት ምናምን አውሩና ከዛ ቢያንስ እንዴት ፍቀጅለት። እኔ በደንብ ስረጋጋ
ማውራት የምናገረው ነገር ነገሮች በሙሉ እኔ አላልኩም። እንደዛ አሰሚኝም ነው መከባበር ምናምን የሚባለው ነገር የለም። እኔ እንደዛ አላልኩም። እሺ እንደዛ ከሆነ እየነገርኩሽ ነው አይደል? አሁንም የራሱን ሀሳብ ነው ኢንፍሉዌንስ የሚያደርገው። ለምን አትሰማም አንተስ? ምን የምታወሪው ነገር ምናምን በቃ እዚህ ነገር ነው የምታወሪው አይደለም። እና ታዲያ አይደለም ማስረዳት ባለብኝ መንገድ እንዳስረዳ ፍቀድልኝ። በመጀመሪያ ደረጃ ሁሌም እንደዚህ እየጮክ አታውራ፣ ወይም ደግሞ ሳውራ ከሀሳቤን ከት እያረክ እያቋረጥ አውሪኝ አሁን ደግሞ እንደዚህ በእንደዚህ አይነት ሁኔታ ላውራ አልፈልግም። ተረጋጋ፣ በኋላ አወራሃለሁ። ኦኬ ልታወሪ አስፈልጊ ማለት አንድ ነገር ልንገርሽ አይደለ? አቤት ቤት ይዛት እኔ ቡታጀራ እሄዳለሁ። እስኪ የማን ድምጽ እንደሚሰማ ያለው እግዚአብሔርን አብርሃም አታደርገውም። ያለ እሷ ፍቃድ አታደርገውም። አብሽ እኔ እሄዳለሁ። ግዴታ ምንም የምታደርገው ነገር የለም። የኔና አንተን ነገር ለማስተካከል ነው አይደል የምትሄደው? እኔ ካላመንኩበት የትም አትሄድም እኮ። አንቺ ቤት ሂጂ፣ እኔ እሄዳለሁ። አብርሽ አታደርገውም። ያለ እሷ ፍቃድ አታደርገውም። ወደ ቤቱ ሰራት በቃ እግዚአብሔርን አይሆንም። አብርሽ አይሆንም። በቃ ያለ እሷ ፍቃድ አይሆንም። ሌላ ነገር እንዲፈጠር አይፈልግም ነው አይደለ? እኔ አሰማኝም። እሷ ትሰማሃለች እና በቃ ስማኝ እያለች ነው። ስለዚህ ትሂድ እሷ ወደ ቤት ይዛት። አብርሽ ሌላ ነገር እንዲፈጠር አልፈልግም። አብርሽ እውነት ቃልክ ሂድ። አቤት ተው ሂድ። እስኪ ልቀቂኝ አንቺ አብርሽ። ሌላ ሰው ባይህ ለማመን ይከብደኛል። አፍቃሪ ነኝና ሳስበው ያመኛል። ብሰማም ክፉ ነገር ባንተ ቂም መቻውቅና አይሆንም እላለው ወድሃለውና። ታዲያ ምነው ልብህን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ኧረ ምነው ልብህ ለኔ ቢያዝንልኝ ምነው ከምታምነው በላይ ፍቅር አለብኝ ምነው Free same-day delivery. Free delivery on fresh groceries and access to movies and TV shows. It's on Amazon Prime.